ሰላም እንዴት አላችሁ? ውድ የቻናላችን ተከታታዮች ዛሬ ስለ ፕሪንት ሜኪንግ ሪትምስ ኤንድ ፍሎው እንናገራለን። ስለዚህ ዛሬ በዋነኝነት ሪትምን እንዴት ክሬት ማድረግ እንችላለን፣ ፖዚቲቭ እና ኔጌቲቭ ሼፖችን በመጠቀም እንዴት ሪትም መፍጠር እንችላለን የሚለውን ያንን እናያለን። ተያያዥ ኤክሰርሳይሶችንም የምንሰራ ይሆናል። ስለዚህ ሪፒቲሽን ማለት አንድን ቪዥዋል ኤሌመንት መደጋገም ነው ባጭሩ። ሪትም ሲሆን ግን ኢትስ ቪዥዋል ቢት ወይም ደግሞ ሞሽን ክሬትድ ባይ ሪፒቲንግ ዶስ ኤሌመንትስ። ሪፒቲሽን ሲሆን በባለፈውም ክላስ እንደተነጋገር ነው ኦር ስታቲክ ነው፣ ብዙም እንቅስቃሴ አይኖረውም። አንድ ኤሌመንት ራሱ መደጋገም ስለሆነ ኤክስፔክት ስለሚደረግ ቀጣይ የሚመጣው ሼፕ ራሱ እንደሆነ ኤክስፔክት ስለሚደረግ ቪዥዋሊ እንቅስቃሴ አይተደረግ። በአንጻሩ ሪትም ሲሆን ግን ልክ እንደ ቢት ሙዚቃ ላይ ቢት በሚሰራበት መንገድ ነው እዚህ ላይ የሚሰራው። አንኤክስፔክትድ የሆኑ እንትኖች ይኖሩታል ማለት ነው አይደል? ወይም ሲስተማቲክ ቼንጅ አለው። ፊገር ግራውንድ ላይ ፊገር ስንል ያው ፎርግራውንድ አይደል? ከፊት ለፊት ያለው ዋናው ገጸ ባህሪ፣ ባክግራውንድ ስንል ደግሞ አጃቢው። ስለዚህ ፊገር ስንል ፖዚቲቭ ሼፕ ነው፣ ግራውንድ ስንል ደግሞ ባክግራውንዱ ስለሆነ አይደል ኔጌቲቭ ሼፕ ነው። አሁን ልክ እንደ ዲዛይን ወይም እንደ አርት ሁለቱም ማተር ያደርጋሉ። አሁን አንድ ሰዓሊ ዲዛይን ሲያደርግ ፊገሩን ብቻ ሳይሆን ባክግራውንዱንም ጭምር ነው ማለት ነው። ያ ማለት ለምሳሌ ፖርትሬት የምትሰሩ ከሆነ ከጀርባ ያለውም ስፔስ አጃቢው ዝም ብሎ ባክግራውንዱም አንዱ የአርት አካል ስለሆነ እሱም አብሮ ዲዛይን መደረግ አለበት። ፎርግራውንዱ ላይ ብቻ የሚያልቅ አይደለም፣ ሁለቱም ማተር ያደርጋሉ። ለምሳሌ አሁን ይሄ ልክ እንደ ቪዥዋል ኢሉዥን ነገር ነው። ካያችሁት እዚህ ጋር ሁለት ሚኒንግ መስጠት የሚችል ማለት ነው። ለምሳሌ እዚህ ጋር ፊገሯ አንድ ጉስ ነች። ባክግራውንዱ እዚህ ጋር ምንም ፊገር አይሰጠንም ነበር። በኋላ ላይ ግን እነዚህ የሚበሩት የተቀራረቡ ሲመጡ መሀል ላይ ያለው ባክግራውንድ የአሳ አይነት ቅርጽ እየሰጠን ይመጣል ማለት ነው። ለዚህ አንድ ኤግዛምፕል የሚሆነን ኢሸር ነው። አሁን የእሱን ስራዎች ካያችሁት አንድ አይነት ቅርጾች ናቸው፣ ግን ኢንተርሎክ ያደርጋሉ እና ኦልሞስት ባክግራውንዱም ፎርግራውንዱም እኩል ሚኒንግ ይሰጣሉ ማለት ነው አይደል? አንዱ አንድ ታይም ላይ እንደ ፎርግራውንድ አክት ሲያደርግ፣ ሌላኛው ደግሞ እንደ ባክግራውንድ ደግሞ ራሱ ደግሞ ይገለበጣል። ባክግራውንዱም መልሶ እንደ ፎርግራውንድ አክት ማድረግ ይችላል። ለምሳሌ መጀመሪያ ስታዩ ሜቢ ላይት የሆነውን ቶን እዚህ ጋር የፍሮግ ቅርጽ ነው የእንቁራሪት። አሁን ሜቢ እሱን ሊሆን ይችላል የምታዩት። ቀጣይ ላይ ግን በደንብ ትኩረት ስትሰጡ ደግሞ ሜቢ ጥቁሩ ደግሞ የተሻለ መስሎ ሊታይ ይችላል። በመቀጠል ደግሞ ቀዩ ደግሞ ይታያል። ቀዩ ደግሞ በከለር አሁን ነጭና ጥቁሩ በቶን ነው ኮንትራስታቸው ሽፍት የምናደርገው ማለት ነው። አንዱን አይተን ወደ አንደኛው የምንመጣው ጀስት ቶን ስለሚለያዩ ነው። ቀዩ ጋር ደግሞ ስንመጣ በከለር ይለያል። ስለዚህ በጣም የቪዥዋል ዳይናሚክስ ይፈጥራል ማለት ነው። አሁን ይሄ ዝም ብሎ ሪፒቲሽን አይደለም አይደል? እንትኑም በጣም ሊሚትድ ነው። ይሄ ፍሬሙ የእንቁራሪቶቹ መጠን ወደ ሪፒቲሽንነት እንዳይቀየር ግሩፑ ላይክ የተወሰኑ ግሩፖች ናቸውና ቪዥዋል ሪትም ይፈጥራል ማለት ነው። ማለት በጣም ኢንተሊጀንት በሆነ መንገድ ነው የተጠቀመው። ለዛም ያወዛግበናል፣ ግን በትክክል አይታችሁት ግን ፊልም የምታደርጉት ሪትም እንደሆነ ነው። ሜቢ የተጠቀመው ፕሪንሲፕል የሪፒቲሽን ቢሆንም ግን ስቲል የሪትምን አመጡታል። በጣም ስማርት ሙቭ። አሁን በቤታችሁ ለመስራት የምትሞክሩት ምንድን ነው? አንድ ምስል ትሰራላችሁ፣ ፊገር ግራውንድ ያለው ወይም በነጭና በጥቁር ብቻ አንድ ትሰሩና ዜን ያንን ስደግሙት ማለት ከጎኑ ስደግሙት ኢንቨርት ታደርጉታላችሁ። ለምሳሌ የመጀመሪያው ላይ አሁን እዚህ ጋር ፎርግራውንዱ ነጩ ፓርት ሊሆን ይችላል። ሁለተኛው ፓርት ላይ ስትመጡ ግን ነጩን ልክ እንደ ባክግራውንድ ተገለብጡታላችሁ ማለት ነው አይደል? ልክ እንደዛ አድርጋችሁ በመደጋገም እና ያንን ስተዲ ማድረግ መጨረሻ ላይ እነዛን ደጋግማችሁ ከሰራችሁ በኋላ ያንን ስተዲ ስታደርጉ ወይም የራሳችሁን ሰልፍ ሪፍሌክሽን ስታስቀምጡ እዛ ላይ ራሳችሁን የምትጠይቁት ምንድነው? አንድ ሪትም ነው የፈጠርኩት ወይስ ጀስት ዝም ብሎ ሪፒቲሽን ነው? ሪትም እስከሆነ ያ ሪትም የተፈጠረው በምንድን ነው? እና ቅድም እንዳልኳችሁ ነው። አሁን የሚገመት አይነት ወይም ኢቭን የሆነ እንቅስቃሴ ያለው ማለት ልክ እንደ ሪፒቲሽን ስታቲክ የሆነ ማለት ነው አይደል? ኢቭን ስንል ልክ እንደዛ ነው። ኦድ ሲሆን ደግሞ ሞር ዳይናሚክ ነው አይደል? ስለዚህ ኢቭን ነው ወይም ስታቲክ ነው የሰራችሁት ቫሪዬሽን ወይስ ይሄ ሰርፕራይዚንግ ነው ወይም ዳይናሚክስ አይደል? የቪዥዋል ዳይናሚክስ ይፈጥራል ወይ? እሱን ታያላችሁ። በመቀጠል ደግሞ እነዛን የሰራችኋቸውን ፎርግራውንድ እና ባክግራውንድ ሮቴት ስታደርጓቸው ስታዟዙሯቸው ምን አይነት ቅርጾችን ይሰጧቸዋል? ይሄ የፊገር ግራውንድ ሪሌሽን አርት ላይ ብቻ ሳይሆን ዲዛይን ፊልዶችም ላይ አለ። ለምሳሌ ሎጎ ዲዛይን ላይ ሊሆን ይችላል ወይም አርቴክቸር ላይ በተማሳይ መንገድ አለ። አሁን እዚህ ጋር ለምሳሌ የዩኔንዲያን
የእሱን አሁን ለምሳሌ ብታዩ አንድ ኤግዛምፕል ነው አይደል? ፐርፌክት ኤግዛምፕል ሁለቱን በኩል ቪዥዋል ዌይት ባላንስ አድርጎ ማስቀመጥ ማለት ነው። ፎርግራውንድ እና ባክግራውንዱ ማለት ፎርግራውንድ እና ባክግራውንዱን በኩል ቪዥዋል ዌይት ባላንስ አድርጎ ማስቀመጥ። አርክቴክቸር ላይ ስንመጣ ደግሞ ለምሳሌ ይሄንን ዊንዶ ታዩት ማሱ እና ቮይዱ ወይም ቮይዱ ስነ ግላሱ ማለት ነው አይደል? ዊንዶ መስኮቶቹ እና ይሄ ኮንክሪት የሆነው ፋሳድ ኤለመንት ፊገር ግራውንድ ሪሌሽን ይሰጣሉ ማለት ነው። አክቹዋሊ ይሄ ሞር ሪፒቲሽን ነው፣ የተወሰነ ሪትማቲክ የሆነ አሬንጅመንት አለው። ኤኒዌይስ ግን አርክቴክቸርም ላይ እንደዚህ ፋሳድ ትሪትመንት ላይ ሊሆን ይችላል፣ ወይም እንደ አርባን ፕላኒንግም ሊሆን ይችላል። ሪትም እና ሪፒቲሽን የሚባሉ ሀሳቦች እዛ ላይም አሉ። ፕላስ ደግሞ እንዳልኳችሁ ፊገር ግራውንድ ኤንድ ባክግራውንድ ሪሌሽን እንጠቀማለን ማለት ነው። ለዛሬ ያዘጋጀውላችሁ ክላስ ይሄን ይመስላል። በቀጣይ እስከምንገናኝ ድረስ በቸር ያቆየን።